እንግዲህ ተመስገን አሁን ላይ ትሁቴን እያስፈራራት ነው የሚገኘው። አሁን ላይ እንግዲህ ምንድነው ፎቶ የላከላት? ያ ፎቶ የእህቷን እና የእህቷን ልጅ የሚገልጽ ፎቶ እንደሆነ እንግዲህ ትሁቴ ለካሌብ እየነገረችው ነው ያለው። እንግዲህ አሁን ላይ ተመስገን ይህንን ፎቶ የላከላት ለምንድነው? ትሁቴን የሚያስፈራራት ቤተሰብሽን የሆነ ነገር አድርጋለሁ አንቺ የማትመጪ ከሆነ ብሎ ነው እንግዲህ ይህንን ፎቶ እየላከላት የሚገኘው ማለት ነው። ነገር ግን አሁን ላይ እንግዲህ ትሁቴ ቤተሰቦቿ ሪስክ ውስጥ እንደሆኑ ነው እያሰበችና ያንን ፎቶ ስታየው ደንግጣ የተንቀጠቀጠችው ማለት ነው። ነገር ግን እንግዲህ ትሁቴ ለእህቷ ደውላ በሰላም እንደሆነችና አሁን ላይ ምንም ነገር እንዳልደረሰባት ካረጋገጠች በኋላ ነው እንግዲህ ይህን ሁላ ነገር ካወቀች በኋላ ያረፈችው ማለት ነው። ስለዚህ ካሌብ እንዳይጨነቅና ነገር ግን አሁን ላይ ተመስገንን በዚህ ልክ ማቅረቡና እንደገና መከታተሉ የሆነ እርምጃ ካልወሰድን ተመስገን በእኛ ላይ የሆነ ነገር ያደርጋል ብላ እያሰበች ነው ያለችው። እንግዲህ ትሁት አሁን ላይ የምታስበው ነገር ተመስገን የሆነ ነገር እንዳያደርገኝ ብላ እየሰጋች ነው የምትገኘው። ካሌብ ግን አሁን ላይ ከትሁቴ ጎን እንደሚቆምና መቼም ቢሆን ተመስገን ትሁቴን ምንም ነገር እንደማያደርጋት ነው ቃል የገባላት ማለት ነው። ሌላው ጉዳይ ደግሞ እንግዲህ ቲና አሁን ላይ እንደታመመችና ፓራላይዝ እንደሆነች ነው እንግዲህ ለቤተሰቦቹ እያሳየች የምትገኘው ማለት ነው። ነገር ግን ትሁቴ ያ ፎቶ በተላከላት ሰዓት ማን ነው ብሎ ሲያስጨንቋት ተመስገን ብላ ስታወራ እንግዲህ ቲና ሰምታለች። ቲና ተመስገን እንደሆነ ከሰማች እንግዲህ ካሌብም ተመስገን እንደሆነ ካወቀ ለተመስገን ከነገረችው ተመስገን እንግዲህ ከዚህ በኋላ እዛ ቤት ይመጣል ብዬ አላስብም። ነገር ግን ጭራሽ ቲና ተመስገንን እዛ ቤት እንዲመጣና ከሷ ጋር የሆነ አዲስ እቅድ እንዲያወጡ ነው እያሰበች ያለችው። ነገር ግን ኤደን የቲናን እንግዲህ ኖርማል መሆንና እንዳልታመመች አውቃባታለች። ምክንያቱም ተደብቃ እንግዲህ በክላሷ ስልክ ስታወራና እንደፈለገች ስትሆን እንግዲህ ያመመው ሰው ስልክ ላይ 24 ሰዓት ሙሉ የሚሆነው እንግዲህ ይሄ ነገር አስጠጥቶባታል። ኤደንም አውቃባታለች። ስለዚህ ኤደን ምንድነው ያደረገችው? ሄዳ ሁሉን ነገር አይታታለች። እንድትንቀሳቀስ ብታደርጋት ቲና አውቃ እንደሆነ ኤደን እንዳወቀችባት እንድትረዳ ነው የነገረቻት። እንግዲህ ኤደን ምንድነው ያደረገችው? ቲና ላይ ውሃ እየፈሰሰችባት ነበር። ይሄ ነገር ደግሞ ምንድነው ቲና ምንም እንዳልሆነች እንድታውቅ ነው። ከዚህ በፊት ቲና በአባትየው ላይ ብዙ ነገር እንዳደረገችና ብዙ ነገር ግፍ እንደፈጸመችበት በራሷ ላይ ሲሆን እንድታስታውስ ነው ያን ነገር ያደረገችው። ኤደን ይመቻት። ካሌብም ትሁቴም እንደገና አባትየውም በቃ ሞኝ ሆነው ሲያምኗት፣ ነገር ግን ኤደን ብልህ ስለሆነች ተመስገን ምንም ቢሆን ኤደንን ቢያስፈራራት ኤደን ደግሞ ቲናን እንግዲህ የሄደች ይሄ ነገር ውሸት እንደሆነና ከውሸቷ እንድትባንን ይሄንን ነገር እንድታቆም ነው ከውሸቷ እያስጠነቀቀቻት ያለችው። እንግዲህ ያንን ነገር ወይም ደግሞ ስልክ ስታወራ ከሰማቻት በኋላ ነው ለአባትየው ሄዳ ነግራ ሁሉን ነገር እንዲያውቅ የነገረችው ማለት ነው። ነገር ግን ኤደን ከአባትየው ጋር ስትመጣ ቲና እንግዲህ እንደወደቀች አውቃ ውድቅ ብላ እንግዲህ በጣም እንደታመመች ነው እየተናገረች ያለችው ማለት ነው። ስለዚህ ቲና ምንድነው ያደረገችው? ኤደን እንዳየቻት ስላወቀች ስልኳ ላይ ያለውን በሙሉ በቅርብ የተደዋወለችውን ደልታ ምናምን በቃ ምንም እሷ እንደታመመች ነው ለአባትየው ያስመስለችው። እንግዲህ የካሌብ አባት አሁን ላይ ቲና በጠና እንደታመመች ነው ያወቀው። ምክንያቱም ከሆስፒታል ስላመጧትና በመኪና ተገጭታለች ስለተባለች አሁን ላይ የካሌብ አባት አምኗታል። ነገር ግን አሁን ነው እንግዲህ ካሜራ እንዳስቀመጠ በቲና ፊት መናገር አልነበረበትም ብዬ ነው ማስበው። እስከዛሬ ካሜራው የቀረጸው የታለ ማየት እኮ ይችሉ ነበር። እስከዛሬ ድረስ ራሱ የቲናን ተንኮልና ጥፋት መመልከት የሚችሉ ቢሆን ኖሮ ለምንድነው አሁን ላይ ቲና ባለችበት ሰዓት ወይም ደግሞ እሷ ክፍል ሄደው እያወሩ ጆሮዋ መቼም ይሰማል። ምንም ነገር ፓራላይዝ ብትሆን ጆሮዋ እኮ ይሰማል። እንዴት ካሜራ ተቀምጧል ችግር የለውም ብሎ ለኤደን ይነግራታል? በእኔ በኩል የካሌብ አባት እዚህ ጋር ተሳስቷል ብዬ ነው ማስበው። ወይም ደግሞ አሁን ላይ ስለ ካሜራው ከማውራት ይልቅ ከኤደን ጋር ሄደው ካሜራው የቀረጸውን ሙሉ በሙሉ ሊያዩት ይገባል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ትሁት ክፍል 60 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 60 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ተመስገን የሚፈልገውን ሰው ልኮ ወይም ደግሞ ኤደን ላይ ሰው ልኮባት እንግዲህ ተመስገን ጋር እንድትመጣና ከተመስገን ጋር እንድታወራ ነው የጠየቃት ማለት ነው። ነገር ግን ኤደን ተመስገን እየደወለ ኤደንን እያስፈራራት ነው። ለምንድነው ማትመጪው? ከኔ ጋር ማውራት አለብን እያለ ምክንያቱም ኤደን የትሁቴ ጓደኛ ስለሆነች
እንግዲህ ትሁቴን አሳልፋ እንድትሰጠው ነው ይሄንን ነገር እያደረገና እየተከታተላት የሚገኘው ማለት ነው። እንግዲህ ከዚህ በፊት ኤደንና ትሁት ሆነው በቲና አጋች እንግዲህ እንዳሳገቱት ያውቃል እንዴ? ወይስ ኤደን የትሁቴ ጓደኛ ነች ብሎ ነው እንግዲህ አሁን ላይ ሰው ልኮባት ምናምን እንድትመጣ ሊያደርጋት የሚችለው? እስቲ ይህንን ጉዳይ እናንተ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በእኔ በኩል የትሁቴ ጓደኛ ስለሆነች ነው እንግዲህ በሷ በኩል ትሁቴን ማግኘት የሚችል ከሆነ እርምጃ እየወሰደ የሚገኘው ብዬ ነው ማስበው። ምክንያቱም ኤደንን ከወሰዳትና ኤደንን የራሱ ካደረገ ትሁቴን ደግሞ በኤደን ፋንታ በፈለገችው ሰዓት እንግዲህ ኤደንን ቢነግራት ኤደን ትሁቴን ብትቀጥራት እንግዲህ በፈለገችው ሰዓት እሱም በፈለገው ሰዓት ትሁቴን ሊያገኛት ይችላል ብዬ ነው ማስበው። እንግዲህ አሁን ላይ ካሌብ እርምጃ ከመውሰድ ይልቅ እንግዲህ ምንድነው እያደረገ ያለው? በቃ ምንም እያደረገ አይደለም። ምንም አባትየውም ካሌብን ነግሩታል። ከዚህ በኋላ ትሁቴ ያንተ ነች፣ ከምንም እንድጠብቃት ሰጥቻለሁ ብሎ ነግሮታል። ስለዚህ ካሌብ እኮ እስከ ዛሬ ድረስ ምንም እያደረገ ያለም ቁጭ ብሎ ነው ያለው። የተመስገንን ነገር ወይ ለፖሊስ አልተናገረ ወይም ደግሞ የሆነ መረጃ አልያዘበት። እንግዲህ ካሜራውን ቢሆን ደግሞ ወይ ከካሜራው የሆነ ነገር ወስደው እንደ መረጃ እንኳን እስካሁን አልያዙም። ዝም ብሎ ብቻ ኖርማሊ ነው ትሁቴን እያበረታታትና ማንም አይነካሽም እያለ ወሬ ብቻ የሆነውና ስለዚህ ካሌብ እንግዲህ ከወሬ ይልቅ ምንም ነገር ለትሁቴ እያደረገላት አይደለም ብዬ ነው ማስበው። ምክንያቱም ተመስገን በዚህ ልክ ትሁቴን በሚያስፈራራባት እንኳን ሰዓት እንደ ጓደኛ ቀርቦ እስከዛሬ ድረስ ምንም አላደረገላትም። እንግዲህ አሁን ላይ ካሌብ ተመስገንን እንደ ጓደኛ ቀርቦ ምን እንደሚፈልግና አሁን ላይ ደግሞ የሱን ፍላጎት ወይም ደግሞ የሱን ሁሉም ነገር ካጠና በኋላ እሱን ማጥቃት ይችል ነበር። ነገር ግን እስከዛሬ ድረስ እስቲ ትሁቴ ብዙ ነገር ስትሆንና ስትከፋ ስታለቅስ ተመስገን በሚያሳድዳት ሰዓት ማለት ነው ካሌብ ምንድነው ያደረገው? ስለዚህ ካሌብ በኔ በኩል ማሰብ አለበትና ተመስገንን ወይ ካልሆነ እሱ ማይችለው ከሆነ ለፖሊስ አሳልፎ መስጠት አለበት ብዬ ነው ማስበው። እስኪ እናንተስ ካሌብ ምን ማድረግ አለበት ብላችሁ ነው የምታስቡት? ትሁቴን የሚፈልጋት ከሆነና ትሁቴን የራሱ ማድረግ የሚፈልግ ከሆነ እንግዲህ ተመስገንን የሆነ ነገር ማድረግ አለበት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አሁን ላይ የካሌብ አባት ቲናን እውነቱን እንድታውቅና እንግዲህ እስከዛሬ ድረስ ያ ነገር በአባትየው ላይ ስታደርስና ግፍ መከራ ስታደርስበት ስለነበር ያ ነገር ራሱ መልሶ ራሷን እንደከፈላት ነው እየነገራት ያለው። የምትማርበት ከሆነ የካሌብ አባት እንግዲህ ሰውን የሆነ ነገር ከማድረግና ከማስከፋት ይልቅ እንግዲህ የካሌብ አባት መበቀል ወይም ደግሞ ቲናን የሆነ ነገር ማድረግ ቢፈልግ ኖሮ ወዲያው ነበር እሱ ላይ የምታደርገውን ካወቀ በኋላ እሷን የሆነ ነገር ማድረግ ይችል ነበር። ነገር ግን እንደ ዳኒ እንድትመለስና እንድትማርበት ነው ይሄንን ነገር የነገራት ወይም ደግሞ ሁሉም ነገር የምታደርገው ነገር መጥፎ ተግባር ራሷ ላይ ተመልሶ እንደሚሆንባት ነው የነገራት ማለት ነው። ቲና ግን ምንም የምትማር ነገር አይደለችም። እሷ ቢነግራትም ቢመክራትም ቢዘክራትም ምንም የምትመለስ አይነት ሴት እንዳልሆነች እንግዲህ ማወቅ አለበት ብዬ ነው ማስበው። መቼ ነው እንግዲህ የካሌብ አባት ካሜራውን አውጥቶ ሁሉንም መረጃዎች ልናይና ለፖሊስ አሳልፎ መስጠት የሚችለው ብዬ ነው ማስበው። እስከዛ ድረስ ካሜራው እንዳለ አስረሱን። ካሜራው የታለ ስንል ደግሞ አሁን ላይ ደግሞ ካሜራ እንዳለ ነው እየተናገረ ያለው። ስለዚህ ቲና ደግሞ ካሜራ እንዳለ ካወቀች እንግዲህ ካሜራውን እነሱ ሳያውቁት የሆነ ነገር እንዳታደርገው ብዬ እሰጋለሁ። ምክንያቱም ቲና በጣም ከባድ ሰው ነች። እንኳን ይሄንን በጣም ከባድ ክፉ ስራዎችን ሰው ቀጥራ እንኳን ሰው ለማስገደል ብዙ ስራዎችን የሰራች ሴት ስለሆነች የካሌብ አባት አሁን ላይ ካሜራውን ቶሎ ብሎ አንስቶ ማየት አለበት ብዬ ነው ማስበው። እንግዲህ የካሌብ አባት በተመስገን ዙሪያ አሁን ላይ ያለው ነገር ምንድነው? ይሄ ሰውዬ የማይፋታን ከሆነ ለምን የሆነ ነገርኛ አናደርግም እያለ ነው የሚገኘው። እንግዲህ አሁን ላይ የካሌብ አባት በጣም ስለደከመና ትልቅ ሰው ስለሆኑ ምን ማድረግ እንዳለባቸው ይከብዳቸዋል። ካሌብ ነው ይሄንን ነገር መስራት ያለበት ብዬ ማስበው። ምክንያቱም ብር አለው። የካሌብ አባት ብር አላቸው፣ ቤት አላቸው። ስለዚህ ያንን ብር ለካሌብ ፈንድ ቢያደርጉለት ካሌብ የፈለገውን ሰው ቀጥሮ ተመስገን ትሁቴ አጠገብ እንዳይደርስ ሊያደርጉት ይችላሉ ብዬ ነው ማስበው። ነገር ግን ካሌብ እስከዛሬ ድረስ ምንም ነገር እያየነው አይደለም። ትሁቴን ከማጽናናትና ትሁቴን ከማረጋጋት ውጪ ምንም ነገር እያደረገ ያለው በተመስገን ላይ አንድ እርምጃ እንኳን ቀድሞ
እሱን ሲያስፈራራውና እሱን ቱቴ ላይ እንዳይደርስ ሲያደርግ እያየን አይደለም። ስለዚህ አሁን ላይ ካሌብ ምን ማድረግ ነው ያለበት? እንግዲህ አሁን ላይ ዳኒ ቢኖር ከዳኒ ጋር የሆነ ነገር ያደርጋሉ ብለን እናስባለን። ነገር ግን አሁን ላይ ዳኒ ስለሌለ ምንድነው ብቻውን የሆነ ነገር እንግዲህ ማድረግ አለበት። ተመስገንን እንግዲህ ከዚህ በኋላ እንደ ጓደኛ እዛ ቤት አምጥቶ እንግዲህ የሆነ ነገር ሊያደርገው አይችልም ብዬ ነው ማስበው። ሁሌ እዛ ቤት ባመጣው ቁጥር ቱቴ እየተሳቀቀችና እየደነገጠች ነው ያለው። አሁን ላይ ጭራሽ እንኳን ከቱቴ ኤደን ላይ መጥቷል። ኤደንም እያስቸገራት ነው የሚገኘው ማለት ነው። ስለዚህ አሁን ላይ ካሌብ ማድረግ ያለበት ነገር ምንድነው? አንድ ላይ እንግዲህ ተወያይቶ ቤተሰቡ ሰው ቀጥሮ ተመስገን ቱቴ ላይ እንዳይደርስ እንደ ኤደን ጨክኖ ይህንን ነገር መስራት አለበት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ቱቴ ክፍል 60 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።